ቲና እንደፎከረችው እንግዲህ ሄዳ ለተመስገን ነገረችው። ተመስገንም ሲሮጥና አባዬ ቤት መጣ እና አባዬ ቤት ሮጦ ሲመጣ ካሌብና ትሁት አፍ ላፍ ገጥመው አያቸው። አባባ ደግሞ ምን ጉድ ነው ካሌብ ምን እያደረግክ ነው ቢሉትም አባዬ ይቅርታ ተሳስቼ ነው። ደንግጦ የሚያወራ ሁሉ ጠፋበት ካሌብ። ከዛ በኋላ እንትና ተመስገን አንቺ ቆሻሻ ለካ ለዚህ ነው አልፈልግህም ያልሽኝ። ለነገሩ እኔና አንቺን አሁን አንድ የሚያደርገንን ነገር አግኝቻለሁ። እሱም ደግሞ ልጄ የኔ እንደሆነች ቲና ነግራኛለች። ስለዚህ ልጄን በእጄ ላስገባት ነው። ከዛ በኋላ ምን እንደምትሆኚ አይሻለሁ አላት። እሷም ከዛ ስቅስቅ ብላ አለቀሰች። ትሁት ታለቅሻለሽ እንዴ? አንቺ ለካ እንደዚህ ለመዝለል ነበረ ካንተ ጋር መኖር አልፈልግም፣ ካንተ ጋር መሆን አልፈልግም ያልሽው። ምን አይነት ሴት ነሽ? ምን አይነት አሰዳቢ ነሽ? እያለ እንግዲህ መጥፎ ቃላት ተናገራት ማለት ነው። ከዛ በኋላ አባዬም እንዴት እንደዚህ ታደርጋላችሁ? ነውር አይደለም እንዴ? ቆይ ምን ማለት ነው? እንዴት ነው እንደዚህ የምታደርጉት? በጣም ብልግና ነው አሉ አባዬ። ከዛ በኋላ ካሌብ በጣም አፈረ፣ ትሁቴም አፈረች ማለት ነው። እንትና ደግሞ ይሄ ማነት ስሙ ተመስገን፣ ትሁት ከዚህ በኋላ የኔ ትሆኛለሽ፣ ምክንያቱም እኔና አንቺን አንድ የማይነገር ነገር ተገኘ። እሱም ደግሞ ልጃችን ናት። እስከ ዛሬ አንቺ ደብቀሽኝ ነበረ ልጅ እንደሌለኝ አይደለ? አሁን ግን እድሜ ለቲና እውነቱን ደርሼበታለሁ። ምንም ማድረግ አትችይም። አንቺ የኔ ብቻ ነሽ። ስለዚህ ይሄንን ደግሞ አምነሽ መቀበል አለብሽ። እምቢ ካልሽ ደግሞ እንግዲህ እንደምታዩ ነው። ወይ ከልጅሽ ለልጅሽ ስትይ ከኔ ጋር መሆንሽ የማይቀር ነው። ይሄ ደግሞ እየታወቀ ነው አላት። መቼም አላደርገውም፣ መቼም በህግም ቢሆን ልጄን እቀበልሃለሁ። ደግሞ የታባህ የምታውቃትን ልጅ ነው ልጄ የምትለው ብላ እንግዲህ ከዛ በኋላ አባባ ያችን መሰሪማ እሰራላታለሁ። በሌላው ስትሸነፍ በዚህ መጣች አይደለ? በሷ ቤት አሁን አጋልጣ ሞታለች። ታዩ ትሁት ምንም አይደለም። በዚህ አስፈራርቶ ወይ ቲና ወደ ቤት እንድትመለስ ለማድረግ ነው። ግን መቼም አይሳካላቸውም። መቼም እኔ በህይወት እያለው ይሄ ነገር በፍጹም አይሆንም አሉ አባዬ። ከዛ በኋላ ትሁት አባዬ እንግዲህ እንደነገርኩህ ነው ልጅቷ የኔ ናት፣ ግን ካሌብ ይሄንን ነገር አልሰማም ብላ ስትለው ሰምቻለሁ። አንቺ ጉደኛ ጉድሽን ደብቀሽ ስትቅለሸለሺ ልጅ አለኝ ማለቱ ለምን አሳፈረሽ? ሰሞኑ ስትጨናነቂ አይቴሽ ነበረ። እናም ንገሪኝ ስልሽ አይ ምንም እኮ የለም ቢኖር እነግርሃለሁ ብለሽ ነበረ። ግን አየሽ አንቺና አባዬ ተመሳጥራችሁ እላይ ላይ ስትጫወቱ ነበረ። ግን ደግሞ እውነታው ወጣ። እድሜ ለቲና ነገረችኝ ሁሉንም ነገር። ወይቺ ቲና እንደው ምን ይሻላታል? በአንዱ በኩል ስትባል በሌላው ትመጣለች ብለው እንግዲህ አባዬ ዘራፍ አሉ ማለት ነው። እሷ ይህንንም በዚህም በዛህም ብላ ምክንያቱም በቃ ወደዛ ቤት እንድትመለስ ነው ሀሳቧ ማለት ነው። ቲና በአንዱ ስትል በሌላው አልተሳካላትም። ቆይ እስኪ በዚህ እንኳን ልሞክር ብላ እንግዲህ ይህንን ሀሳብ አመጣች። በተመስገን ደግሞ እስከ ዛሬ ምንም የሚያውቀው ነገር የለም ልጅ እንዳለው በፍጹም አያውቅም። ከዛም አሁን ቲና አቶ ተመስገን አንተ ምን አለብህ እዚህ ተደላድለህ ትተኛለህ አይደለ? ሀገራ ማን ነው ብለህ እዛ ሄደህ ብታይ ጉድህን አልሰማ? አንቺ ሴትዮ በጭራሽ እንዳታገኘኝ አላልኩሽም እንዴ? እባክህን አሁን ያንተን ተረት ልሰማ አይደለም የመጣሁት። ምን የመሰለ ጮማ የሆነ ወሬ ነው ይዤልህ የመጣሁት። ምንድን ነው እሱን ተናገርና ውጪ ከዚህ አላት እሱም። ከዛ በኋላ ይኸውልህ አቶ እንትና ተመስገን ወይዘሪት ቲና ማነች ትሁት ልጅ አላት። ምን ልጅ አላት ማለት? አንቺ ሴትዮ አብድሻል እንዴ? አላበድኩም። ትሁት ልጅ አላት እያልኩ ነው። አሰማኝም እንዴ? ማለት ልጅ አላት ማለት ለዛውም እኮ ከማን ይመስልሃል? እኔ ምን አውቅልሻለሁ? ተናገሪና ውጪ ከዚህ። አይንሽን ማየት አልፈልግም ብዬሻል ነበር። እንዴት አባሽ ደፍረሽኝ እዚህ ቤት መጣሽ? ልጁ ያንተ ነው። ምክንያቱም አንተ ደግሞ ከዚህ በፊት አስገድደ ደፍረሃት አልነበረ? እናም ልጁ ያንተ ነው። እስከ ዛሬ እንግዲህ የተደበቀው ሚስጥር ከኔ ከቲና ምንም የሚያመልጥ ነገር የለም። አየህ፣ በዚህም ቢሉኝ በዛ ጋር እመጣባቸዋለሁ። ለዛህም ነው ከኔ ጋራ አትፋለሙ፣
ሁሉንም ነገር ተው የምለው። እነሱ ግን እምቢ ብለው እንግዲህ ይሄንን መረጡ። ምንም ማድረግ አልችልም ማለች። ከዛ በኋላ አንቺ እትዬ እውነትሽን ነው የምታወሪው ስላት፣ አዎ ባለፈ በበር ስር የጣልከው ፎቶ አንተ አይደለህም እንዴ አለችው። አዎ እናስ? እናማ ልጅቷ ያንተው የራስህ ልጅ ናት። እውነትሽን ነው የምትይው? አዎ እጅ የማትረባ እኔና እሷ ልጅ በመሀላችን እያለ ነበር እንደዚህ የምትሆነው ሲል እንግዲህ ቀጥ ብሎ ወደ አባባ ቤት ሲሮጥ ሄደና አባዬ ጋር አባዬ ወደ ጓሮው ነበሩ። ካሌብና ትሁት አፍ ላፍ ተገጣጥመው እንግዲህ ጉድ ሲሳሳሙ ደረሰባቸው። ተመስገን አንቺ የማትረቢ ጋጠ ወጥ፣ ለዚህ ነበር እንዴ አልፈልግህም ያልሽኝ? ለካ ለዚህ ነው፣ ለብልግናሽ ስትይ ነው ለካ አልፈልግህም ያልሽኝ። ከዛ በኋላ እሷ ደንግጣ የምትይዘው የምትጨብጠው ጠፋባት። ከዛም ዳኒ እች ልጅ እኮ መብቷ ነው፣ የሰው መብት ለምንድን ነው የምትጋራው? አንተ አልፈልግህም ካለች አልፈልግህም ነው አይደል እንዴ? ቆይ ለምንድን ነው ልጅቷን ማታዋት? ከዛ በኋላ አንተ ምን ነበር ያልከው? ከዚህ በፊት ተነጋግረናል እናንተ ሚስትህንም አንተንም ከዚህ እንደዚህ አይነት ነገር ውስጥ ራስን አግልለህ አልኩም እንዴ? ካለበለዚያ ግን ከባድ ነገር ይፈጠራል ብያችሁ ነበር እኮ አለው። እባክህ ምንም አታመጣም፣ ዝም ብለህ ወሬን አትንፋ። ትሁት ከዚህ በኋላ ያንተ ልትሆን አትችልም አለው ዳኒ። ጭራሽ አንተም የልብ ልብ ተሰማህ አለው ዳኒ። አዎ ተሰማኝ። እና ምን ይሁን? ስለዚህ አርፈ ከዚህ ቤት ውጣ፣ እሰራላቸዋለሁ። እኔ ተመስገን ማን እንደሆንኩ አላወቃችሁኝም ብሎ እንግዲህ ጉራውን እየነፋ ቲናን አገኛት በር ላይ። እሷም ደግሞ ምን አሉ? እቺ ከዚህ አንቺ ሂጂ፣ አንቺ ነሽ የዚህ ሁሉ ጠንሳሽ። እሰራልሻለሁ ቲና፣ እመኝኝ፣ ዋጋ ያስከፍልሻለሁ። ይሄ ወዲያ ወዲህ እየሄድሽ ጭራሽን እየቆላሽ የምታመጭው ወሬ ዋጋ ያስከፍልሻል አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና በዚህም ሲሏት በዛ ትመጣለች፣ በዛም ሲሏት በዚህ ትመጣለች። እንግዲህ ከዚህ በኋላ አንቺ የኔና የኔ ብቻ ነሽ። ስለዚህ የማን ነው ካሌብ የማን ነው ምን? የውልሽ ያንተ አልሆንም የምትይ ከሆነ ማንንም ሳልፈራ ገብቼ እጅሽን ጎትቼ ነው የምወስድሽ። እመኝኝ ቲና። ማነሽ ትሁት፣ ዋጋ ትከፍያለሽ ለእያንዳንዱ ነገር። እስከ ዛሬ ልጅ እያለኝ ልጄን ደብቀሽኝ፣ አንተ ልጅ አትበል። አታፍርም እንዴ? ልጅ ትላለህ እንዴ? ደግሞ የታ በምታውቃትን ልጅ ነው ልጅ የምትለው? ያንተ ልጅ አይደለችም። በቃ ያንተ ልጅ አይደለችም፣ ከሌላ ነው የወለድኳት። እውነት በይ እስኪ ዲኤንኤን ምርመራ አደርጋለሁ። እንደዚሁ የምለቅሽ መሰለሽ እንዴ? እኔ ተመስገን ነኝ። ማንንም ፈርቼ ወደ ኋላ ብዬ አላውቅም። እናማ ለእያንዳንዱ ነገር ዋጋ ትከፍያለሽ አላት ትሁትን። እሷም ደግሞ የፈለግከውን ነገር ማምጣት ትችላለህ፣ እኔ ግን አልፈራህም። ከዚህ በኋላ የምፈራ መስሎ ከሆነ ተሳስተሃል። እስከ መቼ አንተን ሽሩሩ ስልኖር መሰለ? አላበዛኸውም እንዴ ስትል እንግዲህ በጣም ተናዳ ተናገረች። አባዬም ደግሞ ታዩ ቱሪን አፋውን ይንፋ ዝም ብሎ ምንም አያመጣም። እኔ ያለሁልሽ፣ እኔ አንድ ሰውዬ በቃሻለሁ ላንቺ። ስለዚህ እስቲ ምን አባቱ እንደሚያመጣ እናያለን። አንተ ሽማግሌ ከእኔና ከትሁት መሀል ውጣ ስል እምቢ ብለሃል አደለ? በቅርቡ ደግሞ የሚከተልን እንግዲህ ቻለው፣ አሳይሃለሁ ዋጋህን አለው። ከዛ በኋላ እሱም እስቲ እንግዲህ የምናየው ይሆናል። ደህና ልብ እንዳለው ሰው እኔ የምላችሁ አንተና ቲና ለምን ተጋብታችሁ አትኖሩም? ከትሁት ህይወት ውስጥም ትወጣላችሁ። ምን አንተ ሽማግሌ አብደሃል እንዴ? አላበድኩም፣ ጤነኛ ነኝ። ተጋቡና ኑሩ፣ ትስማማላችሁ። ሁለት አንድ አይነት ተንኮላችሁ አንድ አይነት ነው። ስለዚህ ተስማምታችሁ ትኖራላችሁ። ሁለታችሁም ተጋቡ አላችሁ። አባዬ እንዴት ብትንቀኝ ነው አንተ? እንዴት ብሎ እንግዲህ ጓ አለ ማለት ነው። እንግዲህ የራስ ጉዳይ፣ ሰው ሲነግሩት የማይሰማ ሰው የራስ ጉዳይ አሉት አባዬ። አሁን ግን ከዚህ ቤትም ከትሁት ህይወትም ውልቅ ብለህ ትወጣለህ፣ አለበለዚያ ግን ከባድ ነገር ነው የሚፈጠረው አሉት አባዬ። ጭራሽ ታስፈራራኛለህ እንደ አንተ ሰማግሌ? አሳይሃለሁ። እኔ ተመስገን አይደለሁም። እንደዚህ እንዳሾፋችሁብኝ የምተዋችሁ መስሏችኋል? ለእያንዳንዳችሁ ነው ዋጋ ማስከፍላችሁ እያለ እንግዲህ ጉራውን ጀመረ ማለት ነው። ከዛ በኋላም አባዬ ጉራን አትንፋ በሜዳ፣ አሁን ከዚህ ቤት ትወጣለህ ወይስ አትወጣም አሉት አባዬ። አልወጣም፣
ባልወጣም ምን ልታመጣ ነው? አንተ ሽማግሌ ተከብረ ብትኖር ነው የሚሻልህ። በኋላ ከበድ ያለ ነገር ነው የሚደርስብህ። አለበለዚያ ግን ነግሬሃለሁ፣ ስትከበር ነው የሚያምርብህ አለው። ባልከበር ምን ልታመጣ ነው? ነግሬሃለሁ፣ አንተ ልጅ ውጣ ከዚህ ከቤት አሉት አባዬ። ከዛ በኋላ እንግዲህ እየተጉረመረመ ወጥቶ ሄደ ማለት ነው። ወጥቶም ከሄደ በኋላ ቲናን አገኛትና ምን አሉክ? ዝም በይ አንቺ የማትረቢ አንቺ ነሽ ነገር ወዲያ ወዲህ ያመላለሽ ሌላ ችግር ውስጥ የከተትሽኝ። እበኘኝ ደግሞ ዋጋ አስከፍልሻለሁ ቲና፣ እንደዚሁ አልተውሽም። አንቺን በያወኩበት ቀን የተረገመ ይሁን እያለ እንግዲህ ያዙ ይልቀቁኛል አቶ ተመስገን። ከዛ በኋላ እኔ ምን ላድርግ? ለአንተ ብዬ ነው። አንተም ስታግዘኝ እኔም አግዝሃለሁ። አለዛ ምንም ልረዳህ አልችልም። ላረግልህ እችላለሁ አለችው። ከዛም አልፈልግም፣ እንድትረጅኝም እንድረዳሽም አልፈልግም። ከዚህ በኋላ ዓይንሽን ማየት አልፈልግም። ሙልጭ አድርጎ ሰደባት። ይኸውልሽ ከዚህ በኋላ በዙሪያዬ እደርሳለሁ የምትይው ከሆነ ግን ዋጋ ትከፍያለሽ። ከዛም ትሁት እንግዲህ በምን ቀን ነው ይሄ ሰውዬ ህይወቴ ውስጥ የገባው? ቆይ እንዴት ይሄ ሰውዬ ምን ማድረግ ነው ያለብኝ? እንዴትስ ነው ከውስጥ ወጥቶ የሚሄድልኝ? ብላ እንግዲህ ስቅስቅ ብላ አለቀሰች። ትሁት አንቺ ማልቀስ የለብሽም በፍጹም ተይው፣ ዋጋውን ያገኛል በቅርቡ አሉ አባዬ። አይ አባዬ አንተንም እኮ ችግር ውስጥ ከተትኩ አይደለ? ቆይ እንዴት ነው የሰውዬ ከውስጥ የማስወጣው? ቀላል ነው። አንቺ ግን ምንም ነገር አትጨነቂ የኔ ልጅ፣ አይዞሽ አሏት አባዬ። ከዛም በኋላ አቶ ተመስገን ዛቻውን ቀጠለ ማለት ነው። እሰራላችኋለሁ፣ እኔ ሰው አይደለሁም፣ ለእያንዳንዳችሁ ዋጋ አስከፍላችኋለሁ። እንደዚህ እስክ እንደተጫወትሽብኝ አንቺ በተለይ እኔ ላይ ነው ሙድ ስትይዤ ኖርሹ። ለካ እሰራልሻለሁ ትሁት፣ እመኝኝ፣ ለእያንዳንዱ ነገር ዋጋ ትከፍያለሽ አላት። እሷም ደግሞ እኔ ምን አደረግኩ? ቆይ ምን አድርጌ ነው የምትለኝ? አንተ ሰውዬ ለምንድን ነው ከህይወቴ ውስጥ የማትወጣው? ለምን አልወጣም? ምክንያቱም አሁንማ እኔና አንቺን እኮ አንድ የሚያደርገን ነገር መጥቷል። እሱም ደግሞ ልጃችን ናት። ስለዚህ ከቤቴ ውስጥ ውጣ ብትይኝ እንኳ አልወጣም። አየሽ፣ እስከ ዛሬም የለመንኩሽ ለበጎ ነበረ። በስተመጨረሻም እንግዲህ ልጄን እንዳገኝ ቲናን ረድታኛለች። አመሰግናለሁ ወይዘሮ ትሁት። አሁን ወደሽ ሳይሆን በግድሽ ወደ እኔ ትመጫለሽ አላት።